ኦኬ እሺ ስለ ላስቲን ፈረስቲን ምናምን ስለነዚህ ነገሮች የመጨረሻው እንትን ነው ዛሬ የመጨረሻው ዲስከስ የምናደርግበት ነው እና በዚህ ቪዲዮ ሁሉንም ስለ ሁሉም ኮስት ፍሎ አሰፕሽኖች አቨሬጅ ዌይትድ ሜትድንም ጨምረን እንዴት ኮስትን ዲተርማይን እንደምናደርግ እናያለን ማለት ነው። ስለዚህ ይህንን ቪዲዮ በትኩረት እዩ። ከዛ በኋላ ስለ ፊፎ ስለ ሊፎ ምናምን ስለ ኮስት ፍሎ አሰፕሽኖች ምንም አይነት ስህተት አትሳሳቱም ከዚህ ቪዲዮ በኋላ እመኑ እና እሺ እንቀጥል። መጀመሪያ ዓላማውን የነዚህን ዓላማዎች ምንድነው? ዓላማው በአጭሩ ኮስትን ዲተርማይን ለማድረግ ነው። ፕሮፊታችንን ለማወቅ ኮስታችንን ማወቅ ይጠበቅብናል። ያው ኮስታችንን አቀናንሰን ስለሆነ ትርፋችንን የምናገኘው። ስለዚህ ኮስታችንን ለማወቅ ነው እነዚህን አሰፕሽኖች የምንጠቀማቸው። ግን ኮስታችንን ለማወቅ የትኛው ዕቃ እንደተሸጠ ማወቅ አለብን። ስለዚህ ነው እነዚህን አሰፕሽኖች የምንከተላቸው ወይ ደግሞ እነዚህን አሰፕሽኖች ጋር የምንሄደው ማለት ነው ኮስታችንን ዲተርማይን ለማድረግ። ስለዚህ ኮስትን ነው ዲተርማይን የምናደርገው በዚህ ሜትድ ማለት ነው። የሚቀረን የሆነ የሆነ ኢንቨንተሪ አለ። ከየትኛው ነው ይሄ ኢንቨንተሪ የቀረው የሚለውን ለማወቅ ከዛ በኋላ ኮስታችንን እናገኛለን። የሸጥነውን ዕቃ የተገዛበትን ኮስት እናገኛለን ማለት ነው። ለዛ ዓላማ ብቻ ነው እነዚህ አሰፕሽኖች የተቀመጡት። ኦኬ እሺ እንያቸው። የመጀመሪያው ፊፎ ነው። በፊፎ ፈረስቲን ፈረስት አውት ማለት ነው። መጀመሪያ የገቡት መጀመሪያ ይሸጣሉ። እዚህ ጋር እንደምታዩት መንዴይ፣ ቱስዴይ፣ ዌንስዴይ እስከ ፍራይዴይ አለ ማለት ነው። 5ቱም ቀናቶች አሉ እዚህ ጋር። 5ቱም ቀናቶች ላይ ፐርቼዝ አለ በዲፈረንት ፕራይስ። ይሄኛው ፕራይሱ ነው፣ ይሄኛው ኳንቲቲ ነው። ሁሉም እንደዛ ማለት ነው ወደዚህ። ስለዚህ ምን አለ ፐርቼዞች አሉት በእነዚህ 5 ቀናት። ስለዚህ ፊፎ የምንጠቀም ከሆነ መንዴይ የተገዛው እነዚህ መንዴይ በሰኞ ቀን የተገዙት 10 ዕቃዎች ሳያልቁ ወደ ማክሰኞ አንሄድም እያለ ነው። ፈረስቲን ፈረስት አውት ስንጠቀም ፈረስት የገባው የትኛው ነው? መንዴይ ነው። ፈረስት የገባው 10 ዕቃ መንዴይ ነው አይደል? ስለዚህ ፈረስት ምን ይሆናል? አውት ይሆናል፣ ይወጣል ማለት ነው። ስለዚህ ይሄኛው እነዚህ 10 ዕቃዎች ሳይወጡ ወደ ሌላ አንሄድም እያለን ነው በዚህ አሰፕሽን መሰረት በፊፎ መሰረት ማለት ነው። ስለዚህ አሁን እዚህ ጋር ኢንዲንግ ኢንቨንተሪያችን እንደሚያመላክተን ከሆነ 30 ኢንዲንግ ኢንቨንተሪ አለን እያለ ነው። አሁን እዚህ ጋር ያሉትን ኳንቲቲ እንቁጠራቸውና የሸጥነውን ስንት እንደሆነ ደግሞ እንወቅ። እዚህ ጋር 10 አለን። በ5 ብር የተገዙ 10 ነበርን ሰኞ። ማክሰኞ ደግሞ 17 ጠቅላላ። ከዛ በኋላ 27 ሮብ 10 ዕቃ ገዝተናል። ሐሙስ 9 ዕቃ 27 ሲደመር 9 36። አርብ 10 ዕቃ 46 ዕቃ ገዝተናል በአጠቃላይ ማለት ነው። 46 ዕቃ ከ46 ዕቃ ውስጥ 30 ዕቃ ቀርቷል እያለ ነው። ስለዚህ 46 ሲቀነስ 30 እንላለን። ያ ማለት ደግሞ የሸጥነው 16 ነው ማለት ነው። ይሄ 16 ምንድን ነው? ጉድ ሶልድ ነው፣ የተሸጡት ዕቃዎች ናቸው። ግን መቼ የተሸጡት የሚለውን ዲተርማይን ለማድረግ ለማወቅ ካምፓኒው ምን አይነት ኮስት ፍሎ አሰፕሽን ይጠቀማል የሚለውን መረዳት ያስፈልገናል። ማለትም መረዳት አለብን ምን አይነት ኮስት ፍሎ አሰፕሽን ነው የሚጠቀመው የሚለውን። ፊፎ የሚጠቀም ከሆነ ካምፓኒው ማለትም መጀመሪያ የገቡትን መጀመሪያ የሚሸጣቸው ከሆነ መጀመሪያ የገቡትን ሰኞ የገቡትንና ማክሰኞ የገቡትን ሊሸጣቸው ነው። ይሄ ሰውዬ ሰኞ የገቡትን ሁሉንም ይሸጣል 10ሩንም። ከዛ በኋላ ማክሰኞ የገቡትን ከ7ቱ 6ቱን ይሸጣል ማለት ነው። ሰኞ በ5 ብር ነበረ እያንዳንዱን የገዛው። ስለዚህ 10 ሲባዛ 5 እንላለን። 10 ሲባዛ 5 ሲደመር 6ቱን ሸጧላ ከማክሰኞ 1 ይቀረዋል ማለት ነው ከማክሰኞ ማይሸጠው። ስለዚህ ሲደመር 6 ሲባዛ በ10። ስለዚህ አሁን ኮስቱን ዲተርማይን ስናደርግ 50 ሲደመር 60 ነው። ስለዚህ 50 ሲደመር 60 እኩል ይሆናል ስንት ይሆናል ማለት ነው? ኮስቱ 110። ስለዚህ እነዚህ የተሸጡት ዕቃዎች 110 ብር ነው የሚያወጡት ማለት ነው። እንደዛ እንደማለት ነው።
ስለዚህ አሁን በፊፎ ጊዜ መረዳት ያለባችሁ መጀመሪያ የተሸጠው ሳያልቅ ወደ ሁለተኛው መጀመሪያ የተገዛው መጀመሪያ የተገዛው ሳያልቅ ወደ ሁለተኛው መሄድ አንችልም። ሁለተኛ የተገዛው ሳያልቅ ወደ ሶስተኛው መሄድ አንችልም። እንደዛ እያልን በቅደም ተከተል ከመጀመሪያው ጀምረን ነው ወደሚቀጥሉት እየሸጠን የምንሄደው ማለት ነው። በዛ መልኩ ነው የሚሆነው በፊፎ በሚሆንበት ሰዓት ማለት ነው። ስለዚህ እንቀጥልሽ። መንደይ ነበረ መጀመሪያ የገቡት ማለትም መጀመሪያ የተገዙት ፊፎ ነው እንትን እያለን ያለ ነው። ያ ማለት መንደይ የገቡት ሳይሸጡ ወደ ቱስዴይ አንሄድም፣ ቱስዴይ የገቡት ሳይሸጡ ደግሞ ወደ ዌንስዴይ አንሄድም ነው ጨዋታው። ስለዚህ መንደይ የገቡትን 16 እቃዎች ተሽጠዋል። ከነዚህ 16ቱ 10ሩ የተሸጡት ከመንደይ ከገቡት ነው ማለት ነው። ሁሉም እዚህ ጋር ያሉት ሁሉም። ከዛ ይሄ አለቀ፣ የመንደይ ያልቃል። ምክንያቱም 16 ነው የተሸጡት፣ 10ሩ ከመንደይ መሆን አለበት ፊፎ ስለምንከተልኛ። ስለዚህ 10 ሲባዛ በ5 እንልና 50። ቀጣዮቹ ስድስቶቹ ደግሞ ከቱስዴይ ነው የተሸጡት። ስለዚህ ከቱስዴይ 7 እቃዎች ነበሩ። ከሰባቱ እቃዎች ከቱስዴይ ከተገዙ 7 እቃዎች 6ቱ ተሽጠዋል እያለን ነው። ስለዚህ 6 ሲባዛ በ10 60 እንላለን ማለት ነው። 6 ሲባዛ በ10 ከቱስዴይ አንድ እቃ ይቀረናል ማለት ነው። ከቱስዴይ አንድ እቃ ይቀረናል ያልተሸጠ። ከዛ በኋላ 50 ሲደመር 60 110 ይመጣል። ፊፎ ከሆነ ሊፎ ከሆነ ደግሞ በተቃራኒው ነው። ፈረስት የነበረው እዚህ ጋር ላስት ይሆናል። መጨረሻ የገባው መቼ ነው? ፍራይዴይ ነው። መጨረሻ የገባው መቼ ይሸጣል? መጀመሪያ ፈረስት ላስቲን ፈረስት አውት ነው። እዚህ ጋር ተሳስቼ ነው። እዚህ ጋር ፈረስት ሶሪ በጣም እና ላስት የገባው መጨረሻ የገባው መጀመሪያ ይሸጣል ማለት ነው። በዚህ አሰብሽ ላስት የገባው መጀመሪያ ይሸጣል። ላስት የገባው መቼ ነው? ፍራይዴይ። ስለዚህ ፍራይዴይ የገባው መቼ ይሸጣል? መጀመሪያ። ከዛ ተርስዴይ የገባው በጣም ያለመሸጥ ፕሮባቢሊቲ ያለው መንደይ የገባው ነው ማለት ነው። መጀመሪያ ላይ የገባው መንደይ የገባው አይሸጥም ብዙ ጊዜ፣ ምክንያቱም እነዚህ ገና ከተሸጡ በኋላ ነው ወደዚህ የሚመጣው ማለት ነው። የፊፎ የፈረስቲን ፈረስት አውት ግልባጭ ትክክለኛ በቃ ስትገለብጡት ነው ይሄ የሚመጣው። እና ምንድነው እዚህ ጋር 10 እቃዎች ገዝተናል በ20 ብር፣ እያንዳንዱን 20 ብር ከፍለንበት። ስለዚህ ይሄንን በፊፎ ስንሰራ ማለት ነው። በፊፎ ስንሰራ ይሄንን ይመስላል። ያው ፊፎ በሊፎ ለማለት ነው። ሶሪ በጣም በሊፎ ስንሰራ ይሄንን ይመስላል። መጨረሻ ላይ የገቡት ፍራይዴይ ላይ የገቡት ናቸው። ስለዚህ 10 እቃዎች ስንት ማለት ነው? 20 በ20 ብር የገዛ ናቸው። ስለዚህ ይሄ ስንት ይሆናል? 200 ይሆናል። 200 ሲደመር ስንት? 6 ሲባዛ 15። ሐሙስ ዕለት የገቡት ደግሞ ተርስዴይ ላይ ከገቡት ከ9 እቃዎች ስንቱ ይሸጣሉ? 6ቱ ይሸጣሉ። እዚህ ጋር 16 ስለሸጥን ማለት ነው። ስለዚህ 6 ሲባዛ 15 እንልና 6 ሲባዛ 15 የሚመጣውን እናስቀምጣለን ማለት ነው። 90 ይመጣል። ስለዚህ ያው 90 ሲደመር ስንት ማለት ነው? 200። 90 ሲደመር 290 ይሆናል ኮስታችን ማለት ነው። በሊፎ ከሰራን በሊፎ ስንሰራ ማሰብ ያለብን ነገር ከመጨረሻው እንጀምርና ወደ መጀመሪያው እንሄዳለን ማለት ነው። መጨረሻ ላይ ከገቡት እንጀምርና ወደ መጀመሪያ ላይ እንሄዳለን። በቃ ይሄ ነው። ምንም ኮምፕሊኬትድ የሆነ ነገር የለውም። በጣም አወሳስባችሁ ምናምን የምታስቡ ተማሪዎች ኮምፕሊኬትድ ምናምን የሆነ ነገር የለም እዚህ ላይ ማለት ነው። ማየት ያለባችሁ ጥያቄዎችንም እንሰራለን። አሁን በሚቀጥሉት አሳይመንት ምናምን አለ ለተማሪዎች የሚሰጥ ያንን እንሰራና ከዛ የምንለያይ ይሆናል ማለት ነው። እና ይሄንን ይመስላል። ማሰብ ያለባችሁ ነገር የትኛውን ነው ከነዚህ ውስጥ መጀመሪያ አይደንቲፋይ ታደርጋላችሁ። የትኛውን ነው እኛ የተጠየቅነው በፊፎ ስሩ ነው በሊፎ ስሩ ነው የሚለውን አይደንቲፋይ ታደርጋላችሁ። ከዛ በኋላ ቀላል ነው የሚሆንላችሁ ማለት ነው። ፊፎ ከሆነ መጀመሪያ ከተገዙት ጀምረን ወደ መጨረሻ ወደ ተገዙት እንሄዳለን ማለት ነው። ግን ወደ ቀጣዩ የምንሄደው
የመጀመሪያው ሲያልቅ ነው ማለት ነው። ሊፎ ሲሆን ደግሞ የፊፎ ግልባጭ። ግን እዚህ ጋር አሁን አቨሬጅ ሲሆንስ እንዴት ነው እያላችሁ ሊሆን ይችላል። ኦኬ አማካኝ ቢሆን ደግሞ እንዴት ነው የምናደርገው ለሚለው ደግሞ አማካኝ ሲሆን አቨሬጅ ማለት ነው። አቨሬጅ ኮስት ሲሆን ለእያንዳንዱ እቃ የአማካኝ ዋጋ በአማካኝ ስንት እቃ ወጣው በአቨሬጅ ብለን እናያለን አይደል? ስለዚህ የሱን የኮስቱን አቨሬጅ አማካኝ ዋጋውን ካገኘን በኋላ የሸጥነውን እቃ ለአማካኙ ማባዛት ነው። ከዛ በኋላ እናገኛለን። ግን አሁን እዚህ ጋር ጥያቄ የሚሆንብን ምንድነው አቨሬጁን እንዴት እናገኝ ወይ ደግሞ አማካኙን እንዴት እናገኝ የሚለው ነው ዋና ጥያቄ ሊሆንብን የሚችለው ማለት ነው። አቨሬጁን ለማግኘት ዋነኛው መንገድ እንዴት ነው? ቶታል ኮስት ማይነስ ኦቨር ቶታል ዩኒት ማድረግ ነው። ቶታል ኮስት ማለት ምንድነው? ጠቅላላ ያወጣናቸውን ለቶታል ዩኒቱ ምን ማድረግ ነው? ማካፈል ነው። ጠቅላላ ያወጣነውን ዋጋ ለጠቅላላ ዩኒታችን ማካፈል ማለት ነው። ኦኬ ግራ እንዳይገባችሁ ይህንን እስቲ አንድ ጥያቄ ልጠይቃችሁ። ለምሳሌ አንድ ካምፓኒ ሰኞ ላይ 10 እቃ ቢገዛ በ5 ብር 10 እቃ በ5 ብር ገዝቷል። ማክሰኞ ላይ ደግሞ 7 እቃ ግን በ10 ብር ገዝቷል። ሮብ ላይ ደግሞ ዌንስዴይ ላይ ደግሞ ስንት እቃ 8 እቃ በ15 ብር ገዝቷል። 9 እቃሽ ያው ከባለፈው ጋር እንዲመሳሰል። ስለዚህ አሁን እዚህ ጋር እስካሁን ያሉትን ኮስቶቹን አቨሬጃቸውን ለመፈለግ ምን እናደርጋለን? ቶታል ኮስት ማግኘት አለብና ቶታል ካምፓኒው በጠቅላላ ያወጣቸው ዋጋዎች እነዚህን እቃዎች አኳየር ለማድረግ ለማምጣት በጠቅላላ ያወጣውን ዋጋ አይደንቲፋይ ማድረግ ይጠበቅብናል መጀመሪያ ላይ ማለት ነው። ስለዚህ ያንን አይደንቲፋይ እናደርጋለን። እንዴት አድርገን ሰኞ ላይ ስንት አወጣ የሚለውን እናያለን። 10 ሲባዛ በ5 10 እቃ ገዝቷል በ5 ብር። ስለዚህ 50 ብር አውጥቷል ሰኞ ላይ ብቻ። ስለዚህ ማክሰኞ ላይ እንመጣለን። 7 እቃ ገዝቷል በ10 ብር። ስለዚህ 70 ብር አውጥቷል ይሄ ሰውዬ ማክሰኞ ላይ ብቻ። እንደምራቸዋለን እነዚህን ማለት ነው። ከዛ ሮብ ላይ ብቻ ደግሞ ስንት አውጥቷል? 135 አይ ቲንክ 9 ሲባዛ በ15 135። ቆይ ቼክ ላድርግ። 135። ስለዚህ እነዚህን እንደዚህ አድርጎ ሰውየው አውጥቷል በእነዚህ 3 ቀናቶች ውስጥ። ቶታል ኮስቱ ስንት ሊመጣ ነው? 50 ሲደመር 70 120 120 ሲደመር 135 255 ይመጣል ማለት ነው። ይህ ሰውዬ በአጠቃላይ በእነዚህ 3 ቀናት ውስጥ 255 ብር ከፍሎ ነው እነዚህን እቃዎች ያመጣው ማለት ነው። እነዚህ እቃዎች ስንት ናቸው? ሰኞ ላይ 10 ነበር የገዛው። ማክሰኞ ላይ 7 ገዛ። በአጠቃላይ 17 ገዛ እስከ ማክሰኞ ድረስ። ሮብ ላይ ደግሞ 9 እቃዎችን ገዛ። ስለዚህ 17 ሲደመር 9 26 እቃዎችን ገዛ ማለት ነው። ስለዚህ አሁን ስንት እቃ ገዝቷል? ቶታል ዩኒቱ ስንት ነው? 26 ነው። አሁን ቶታል ኮስታችንን አገኘን፣ ቶታል ዩኒታችንንም አገኘን። ስለዚህ ቶታል ኮስታችን ከላይ ይሆናል ማለት ነው 255 ሲካፈል ለ26 እንላለን። እዚህ ጋር እንዳለው ቶታል ኮስት ኦቨር ቶታል ዩኒት፣ ቶታል ኮስት ኦቨር ቶታል ዩኒት እንደዚህ ማለት ነው። ስለዚህ እናካፍል እዚሁ 255 ሲካፈል ለ26 እንልና 9.8 ይመጣል። ይህ ማለት 9.8 ብር በአቨሬጅ አውጥቷል ለአንዱ ዕቃ ማለት ነው። አንድ ዕቃ ለማምጣት ይህ ሰውዬ 9.8 ብር ከፍሏል አንድ ዕቃ ለማምጣት በአማካኝ ነው ይሄ። ስለዚህ 16 ዕቃ ሸጠ ማለት ይሄ ሰውዬ 16 ኮስቱን ለማግኘት እንዴት ነው የሚያደርገው? 16 ሲባዛ በዋጋው ነው የሚያደርገው። ዋጋው ስንት ነው? አቨሬጅ ዋጋው 9.8 አለቀ በቃ። ከዛ በኋላ 16 ዕቃ ከሸጠ ስንት ያገኛል ማለት ነው? 156.9 156.9 ያገኛል ማለት ነው። በቃ ይሄ ነው። ፕሊስ ተማሪዎች ኮምፕሊኬትድ አታድርጉት ይሄንን ነገር።
ብዙ ተማሪዎች አይቻለው ኮምፕሊኬትድ ያደርጉታል። ይሄ ነገር ግን በጣም ኢዚ የሆነ ነገር ነው። እናንተ ብዙም አታወሳስቡት። አሁን ደግሞ አሳይመንት አለ ለልጆች የተሰጠ። እሱን አሳይመንት ከሰራን በኋላ ይኸውላችሁ በቃ ከዚህ በላይ እንግዲህ ማንም እንትን ሊላችሁ አይችልም። እንደዚህ ይሄንን አሳይመንት ከሰራን በኋላ በደንብ ሁላችሁም በደንብ ይገባችኋል። ወደ አሳይመንቱ ቀጥታ እንሄዳለን ማለት ነው። እንግዲህ ተመልከቱ፣ ይሄ ነው አሳይመንቱ። እዚህ ጋር ዴታ አለ፣ ከዛ በኋላ ዲስክሪፕሽን አለ። ዲስክራይብ እናደርጋቸዋለን ትራንዛክሽኖችን። ከዛ በኋላ ኳንቲቲ አለ፣ መጠኖቹ የእቃዎቹ መጠን። ከዛ በኋላ ኮስት ዩኒት አለ ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ አሁን ይህንን ትራንዛክሽን በመጠቀም ኮስት ኦፍ ጉድ ሶልድን እናገኛለን ማለት ነው። ኮስት ኦፍ ጉድ ሶልድን እዚህ ጋር ሴልስ አሏ። የእነዚህ ሴልሶችን ኮስታቸውን ስንት ኮስት እንደሚያደርጉ ዲተርማይን እናውቃለን። ምንም በመጠቀም ፊፎን በመጠቀም ሊፎን እና አቨሬጅ ሜትድን አቨሬጅን በመጠቀም ማለት ነው። ስለዚህ እነዚህ ሶስቱን በመጠቀም ምን እናደርጋለን ማለት ነው። የነዚህን ትራንዛክሽኖች ኮስት ዲተርማይን እናደርጋለን። ኮስታቸውን እናውቃለን ማለት ነው። እነዚህ ሁለቱን ሴሎች ኮስታቸውን 18 ሴል አለ ማርች 18 ላይ፣ 12 ሴል አለ ማርች 10 ላይ። ስለዚህ የእነዚህን ኮስት እንትን ነው መጀመሪያ ማወቅ የሚጠበቅብን ማለት ነው። ቪዲዮውን ፖዝ አድርጉት፣ መስራት የምችሉ ተማሪዎች ስሩ። ከዛ በኋላ ቼክ አድርጉ። ልክ ከሆናችሁ ጎበዞች፣ ግን ልክ ካልሆናችሁ ችግር የለውም። ያው ችግር የለውም። ስህተታችሁን አይታችሁ ስህተታችሁን አረማችሁ በቀጣይ ደግሞ ልክ ትሆናላችሁ ማለት ነው። ይሄ ፕራክቲስ ስለሆነ ምንም ብትሳሳቱም ችግር የለውም። ኦኬ እንቀጥልሽ። በመጀመሪያ በፊፎ እንስራው። ኮስት ዲተርሚኔሽን ዩዚንግ ይሄ እንትን ነው። ቆይ ይሄ አቨሬጅ ፊፎን ተጠቅመን ኮስቱን ዲተርማይን እናደርገው። ቆይ ኦኬ እሺ እንቀጥል። ማርች አንድ ላይ ምን አለ? ቢጊኒንግ ኢንቨንተሪ አለ። ቢግን ያደረግንበት ያ ማለት ኢንድ ኢንቨንተሪ ማለት ነው። ማለትም አምና ያለቀው ነው ያ። ስለዚህ ኢንድ ከእጃችን ላይ አምና ያለቀው ዘንድሮ ቢግን ስለሚሆን ኢንዲንግ ኢንቨንተሪ ላይ ስንት እንላለን? 10 እንላለን። ኳንቲቲው 10 ስለሆነ ፕራይሱ ደግሞ 5 ስለሆነ 5 እንልና 10 ሲባዛ በ5 በአጠቃላይ 50 የሚያወጣ እቃ ነበረኝ እንላለን እዚህ ጋር። ከዛ ቀጣይ ቀን ምን አለ? ፐርቼዝ አለ። እንደምናውቀው ፐርቼዝ ደግሞ ስንት ፐርቼዝ አድርገናል? 15 እቃ ፐርቼዝ አድርገናል ማለት ነው። በቀጣዩ ቀን 15 እቃ ፐርቼዝ አድርገናል። እዚህ ጋር እንደምናየው ፐርቼዝ 15 ማርች 5 ላይ ፐርቼዝ አለን 15 እቃ በ6 ብር ዋጋ እዚህ ጋር ዋጋው አለ። ስለዚህ ይሄኛው ዩኒቱ ነው፣ ይሄኛው ደግሞ ዩኒት ኮስት ነው፣ ይሄኛው ደግሞ ቶታል ኮስት ነው ማለት ነው እዚህ ጋር በተርታ። ስለዚህ ይሄኛው ዩኒት ፕራይስ፣ ይሄ ደግሞ ቶታል ኮስት። ስለዚህ 15 እቃ ገዝተናል። እያንዳንዱን በ6 ብር ዋጋ በአጠቃላይ 90 ብር የሚያወጡ። ስለዚህ አሁን ስንት እቃ ሊኖረን? አንደኛ 10 እቃ ሊኖረን ነው በ5 ብር የተገዙ 50 ብር የሚያወጡ። ሁለተኛ 15 እቃ ሊኖረን ነው በ6 ብር የተገዙ 90 ብር የሚያወጡ። ስለዚህ 10 ላይ ተሸጠ፣ ማርች 10 ላይ ሸጠን። ስለዚህ አሁን እንዴት ነው የምናደርገው? 12 እቃ ነው የሸጥነው። እንዴት ነው የምናደርገው? ፊፎ ነው እየተጠቀምን ያለ ነው። እዚህ ጋር ፊፎ እየተጠቀምን ስላለን ምንድን ነው የምናደርገው? መጀመሪያ የገቡትን ማለትም መጀመሪያ አምና ከኛ ጋር የነበሩትን እንሸጣቸዋለን። መጀመሪያ ላይ አሁን እንሽጣለን። 12 ነው የሸጥነው። ስለዚህ 10ሩን ከምንድን ነው የምንሸጠው ማለት ነው? መጀመሪያ ኢንድ ካደረጉት ዘንድሮ ቢግን ካደረግንባቸው ከነዚህ ነው የምንሸጠው ማለት ነው። ስለዚህ 10 ሲባዛ በ5 እንልና 50 እንላለን። ጨረስን? አልጨረስንም። 2 እቃ ይቀረናል ምንሸጠው ገና ማለት ነው። የሸጥነው ኮስቱን ዲተርማይን የምናደርገው ይህንን 2 እቃ ደግሞ ቀጣይ ከተገዛው ነው እንትን የምንለው። ቀጣይ የተገዛውን ነው ሄደን ኳልኩሌት የምናደርገው፣ ምክንያቱም መጀመሪያ የተገዛው ስላለቀ። ኦኬ ስለዚህ አደረግን። ስለዚህ 2 ሲባዛ በ6 ቀጣይ በ6 ብር ነው የተገዛው እቃው። ስለዚህ በዚህ ቀን ስንት ኮስት ኦፍ ጉድ ሶልዳችን ስንት ይሆናል ማለት ነው? 62 ይሆናል ማለት ነው ኮስት ኦፍ ጉድ ሶልዳችን በዚህ ቀን። 12 እቃዎች ሸጧል። በአጠቃላይ 12 እቃዎች ሲሸጥ 10ሩን መጀመሪያ ከነበሩን እቃዎች
ሁለቱን ደግሞ በኋላ ከገቡ እቃዎች ማለት ነው ፊፎ ስለሚጠቀም ካምፓኒው። ስለዚህ በአጠቃላይ 62 ብር ኮስት ኦፍ ጉድ ሶልድ ይኖረዋል ማለት ነው በማርች 10 በተከናወነ የ12 እቃ ሽያጭ ማለት ነው። ስለዚህ ማርች 15 ላይ እንምጣ። ፐርቼዝ አለ። በዚህ ቀን ደግሞ ግዢ ነው ያለው። ስለዚህ እንደምራለን ኢንቨንተሪዎቻችን ላይ ማለት ነው ግዢ ስላለ 20 እቃዎች ተገዙ። በኳንቲቲ ፕራይሳቸው እያንዳንዳቸው 7 ብር ነው። ስለዚህ 140 ብር የሚያወጣ እቃ ኢንቨንተሪዎቻችን ላይ ወደ ስቶራችን ላይ ይጨመራል ማለት ነው። ስለዚህ እዚህ ጋር ማርች 15 ብለን እንደዚህ ከጻፍን በኋላ እዚህ ጋር ኢንቨንተሪዎቻችን 13 ነበሯ የቀሩን ከባለፈው ሽያጭ የቀሩን ባለፈው 10ዎቹ ሸጥናቸው። ከነዚህ ደግሞ ሁለት ሸጠን 13 ይቀሩን ነበር። 13ቱ ይመጣሉ። 13ቱ 6 ብር ስለሚያወጡ በአጠቃላይ 78 ብር ተከፍሎባቸዋል ማለት ነው። ከዛ በኋላ 20 እቃ ገዛን በ7 ብር በአጠቃላይ 140 ብር አውጥተን ማለት ነው። ከዛ ማርች 18 ላይ ምን አለ? ሴል አለ። እዚህ ጋር እንደምናየው ማርች 18 ላይ ሴል አለ ማለት ነው። 18 እቃዎች ተሽጠዋል። በቃ ተሽጠዋል። የእነዚህን እቃዎች ዋጋቸው ነው ኳልኩሌት አድርጎ የተባለው። አሁን ኮስታቸውን እነዚህ የሸጥናቸውን እቃዎች ኮስታቸውን የገዛንበት ዋጋ ማለት ነው፣ የተሸጡት እቃዎች የተገዙበት ዋጋ። ስለዚህ ማርች 18 ላይ ኮስት ኦፍ ጉድ ሶልዳቸውን ለማግኘት እዚህ ጋር ኮስት ኦፍ ጉድ ሶልድ የሚታያችሁ ከሆነ ኮስት ኦፍ ጉድ ሶልዳቸውን ለማግኘት የመጀመሪያዎቹን 13 ቀድመን መሸጥ አለብን። ምክንያቱም ፊፎ ነው የምንጠቀመው። መጀመሪያ የገቡት ሳይሸጡ ወደ ቀጣዩ አናልፍም። ኤርሊስት የሆኑት ኦልደስት የሆኑት ካምፓኒ ውስጥ ያሉት ለረጅም ጊዜ የቆዩት እቃዎች ናቸው መጀመሪያ የሚሸጡት። ስለዚህ 13ቱ መጀመሪያ ይሸጣሉ ማለት ነው፣ በ6 ብር የተገዙት። ከዛ በኋላ 13 ሲባዛ 6 ስንት ይሆናል? 78 ይሆናል አይደል? ስለዚህ ስንት ይቀረናል? አሁን ምን እየሸጥ ነው ኳልኩሌት የምናደርገው 5 ይቀረናል። ምክንያቱም 18 እቃ ነበር እየሸጥ ነው። ከነዚህ 18 እቃዎች ውስጥ 13ቱን የሸጥ ነው መጀመሪያ ከገቡት ነው፣ መጀመሪያ ከተገዙት ነው፣ በማርች 5 ላይ ከተገዙት ማለት ነው። ስለዚህ ስንት መሸጥ አለብን? አሁን ስንት ኳልኩሌት ማድረግ ይጠበቅብናል? የአምስቱን ዋጋ ኳልኩሌት ማድረግ ይጠበቅብናል። አምስቱ ግን በማርች 15 የተገዙ ናቸው፣ በፕሪቪየስ ትራንዛክሽን ባለፈው ትራንዛክሽን ማለት ነው። ስለዚህ 5 ሲባዛ በ7 ዋጋው እያንዳንዱ 7 ስለሆነ የአንዱ ዋጋ የአንዱ ኢንቨንተሪ ዋጋ 7 ስለሆነ እዚህ ጋር 7 እንልና 35 እንላለን ማለት ነው። ስለዚህ ኮስት ኦፍ ጉድ ሶልዳችን እነዚህን እንደምረውና ማርች 18 ኮስት ኦፍ ጉድ ሶልዳችንን እናውቃለን። ስለዚህ አሁን እዚህ ጋር ምን እንላለን? 13ቱን ኦልሬዲ ሸጠነዋል። ስለዚህ በቃ ይወጣል ከእንትናችን ላይ ከስቶራችን ላይ ወጥቷል። እዚህ ጋር ኢንዲንግ ኢንቨንተሪያችን ላይ ማለት ነው። ኢንድ ያደረግንበት ኢንቨንተሪያችን ላይ 13ቱ ተሽጧል። ይባስ ብሎ ደግሞ ከ20ው ስንቱ ተሽጧል? 5 ተሽጧል ማለት ነው። ስለዚህ ስንት ይቀረናል? 15 ይቀረናል ማለት ነው። በ7 ብር የተገዛ እያንዳንዱ በአጠቃላይ ስንት የሚያወጣ? 105 ብር የሚያወጣ ማለት ነው። ስለዚህ ምን ይሆናል? አሁን ደግሞ ወደ ቀጣይ ትራንዛክሽን እንሄዳለን። ቀጣይ ትራንዛክሽን ፐርቼዝ ነው ያለው። 10 እቃ እንደገዛን እዚህ ጋር ተነግሮናል በ8 ብር ዋጋ። ስለዚህ ምን እናድርጋለን? 10 እቃ በ8 ብር ዋጋ ጠቅላላ 80 ብር ከፍያ አመጣው እንላለን ማለት ነው። ስለዚህ አሁን ሁለት እቃ ይኖረናል። አንዱ በ7 ብር የተገዛ፣ አንዱ ደግሞ በ8 ብር የተገዛ። እዚህ ጋር ኳንቲቲያቸው አለ የእቃዎቹ መጠን ማለት ነው። እዚህ ጋር በ7 ብር የተገዛ 15 እቃ፣ በ8 ብር የተገዛ 10 እቃ ይኖረናል ማለት ነው። 105 እና 80 የሚያወጡ በጠቅላላ ማለት ነው። በቃ አለቀ፣ ጨረስን። አሁን ኮስት ኦፍ ጉድ ሶልዱን ፈልጉ ካለን ኮስት ኦፍ ጉድ ሶልዱን እንዴት ነው የምናደርገው? እነዚህን ነው የምንደምረው። እነዚህን ሁሉንም እንደምራቸዋለን። 62 ሲደመር 78 ሲደመር 35 ማለት ነው። ወይ ደግሞ 50 ሲደመር 12 ሲደመር 78 ሲደመር 35 እንልና ኮስት ኦፍ ጉድ ሶልዱን እናገኘዋለን። የቢ አሳይመንቱ የቢ ጥያቄ የነበረው ኮስት ኦፍ ጉድ ሶልዱን አገኙ ነበረ። ኮስት ኦፍ ጉድ ሶልዱን የመጀመሪያውን በማርች 10 ላይ የነበረውን ኮስት ኦፍ ጉድ ሶልድ እና በማርች 18 ላይ የነበረውን ኮስት ኦፍ ጉድ ሶልድ ለዩ ነው የሚለው። ስለዚህ እዚህ ጋር 62 ይመጣል በማርች 10። ከዛ በኋላ በማርች 18 ደግሞ
113 ይመጣል ማለት ነው። ሪስፔክቲቭሊ በቅደም ተከተል እንደማለት ነው። ይህ ማለት 175 ኢንቨንተሪ ምን ተብሏል ማለት ነው? ተሽጧል ማለት ነው። 175 የሚያወጣ ኢንቨንተሪ ኮስት ኦፍ ጉድ ሶልዳችን አመቱ ሙሉ ስንት ነው ማለት ነው? 175 ይሆናል ማለት ነው ኮስት ኦፍ ጉድ ሶልዳችን። ስለዚህ ይህንን ይመስላል ማለት ነው በፊፎ ስንሰራ። ኢንዲንግ ኢንቨንተሪ ደግሞ ኢንድ ያደረግንበትን ለማግኘት ምንድን ነው የምናደርገው? ኢንድ ያደረግንበትን ማለትም እጃችን ላይ ቀሩት እነዚህ ነው የምንደምረው። ይሄ ኢንዲንግ ኢንቨንተሪ ነው። በቃ ይሄ መጨረሻ ላይ የቀረውን እነዚህ እንደምራለን። 105 ሲደመር 80 ስንት ይሆናል? 185 ይሆናል ማለት ነው። ሶስተኛው ሲ ጥያቄ ምን ስለሚል ኢንዲንግ ኢንቨንተሪውን አግኙ ስለሚል ማለት ነው። ይሄ ፊፎ ነው። በቃ ፊፎ ማለት መጀመሪያ የገቡት መጀመሪያ ይሸጣሉ ሲሆን ነው። ቀላል ነው አይደል? በቃ ልክ እንደዚህ እንደማለት ነው። ኦኬ ወደ ሊፎ እስቲ በሊፎ ደግሞ እንስራ። which means የፊፎ ተቃራኒ ማለት ነው። ሊፎ በሚሆንበት ሰዓት የፊፎ ተቃራኒ እንደማለት ነው። ያ ማለት ግልባጭ፣ መጀመሪያ የገቡት መጨረሻ ላይ ይሸጣሉ፣ ወይ ደግሞ መጨረሻ ላይ የገቡት መጀመሪያ ላይ ይሸጣሉ። እንደዛ እንደማለት ነው። ስለዚህ እዚህ ጋር ሴል ሲፈጠር እዚህ ጋር ሴል ሲፈጠር ምንሸጠው መጀመሪያ የገቡት እነዚህን ሳይሆን እነዚህን ነው፣ መጨረሻ የገቡትን ነው ምንሸጠው ማለት። ከዛ እነዚህ ሲያልቁ ነው ወደ ላይ የምንሄደው። እንደዛ እንደማለት ነው። በጣም ቀላል የሆነ ነገር ነው። ስለዚህ እዚች ጋር ይችን እንስራትና ወደ ቀጣዩ እንሄድ። በአቨሬጅ ሜትድም እንሰራዋለን። ስለዚህ ኮስትን ዲተርማይን እያደረግን ነው። አሁን በምን በሊፎ ቅድም በፊፎ ነበር ያደረግነው። አሁን ደግሞ በላስቲን ፈረስት አውት ልናደርግ ነው ማለት ነው። ዴቱ እንደዚህ ነው። ማርች ላይ ነው እስከ 22 ድረስ ያለውን የቅድሙን ትራንዛክሽን ነው ባይዘው የቅድሙን ራሱን ነው በፊፎ እየሰራን ያለ ነው። ስለዚህ አሁን እዚህ ጋር በፊፎ የሰራነውን አንሰራችንን አስቀምጥ። ኮስት ኦፍ ጉድ ሶልዳችን ስንት ነበረ? 175። ኢንዲንግ ኢንቨንተሪያችን ደግሞ 185 ካልተሳሳትኩ እስቲ ካስታወስኩት ልክ ነኝ። ስለዚህ እንደዚህ ይሆናል በፊፎ ማለት ነው። በሊፎ ግን ምን ይመስላል የሚለውን አሁን ቀጣይ ሰርተን ደግሞ አሁን እዚህ ጋር ተመልከቱ። መጀመሪያ ላይ 10 እቃዎች ነበሩን። 5 ብር የሚያወጣው 50 ብር በቃ እንትን እንላለን እዚህ ጋር። ከዛ በኋላ ምን አለ? ፐርቼዝ አለ። በሁለተኛው ትራንዛክሽን ላይ ፐርቼዝ አለ። እንደምታዩት ማርች 5 ላይ 15 እቃዎችን ገዝተናል በ6 ብር። ስለዚህ ተመሳሳይ ነው የሚሆነው አመዘጋገቡ። እዚህ ጋር ልዩነት አይፈጥርም ከፊፎ ጋር ማለት ነው። 15 ሲባዛ በ6 90 እንላለን። ስለዚህ አሁን ይሄ ካምፓኒ ሁለት ዋጋ የሚያወጡ የተለያዩ ኢንቨንተሪዎች ሊኖሩት ነው ማለት ነው። አንዱ አይነት ኢንቨንተሪ በ10 እቃዎች ሲሆኑ በ5 ብር ብቻ ነው የተገዙት። ሌሎቹ ደግሞ 15 ሲሆኑ በ6 ብር ነው የተገዙት። ስለዚህ በአጠቃላይ 25 እቃዎች አሉት ይሄ ካምፓኒ፣ ግን የተለያየ ዋጋ ያላቸው ማለት ነው። ስለዚህ ማርች 10 ላይ ይሄ ካምፓኒ ሴልስ ኦከር ያደረገበት ማነው? ሴልስ አከናወነ፣ ሸጠ ማለት ነው 12 እቃዎችን። ስለዚህ አሁን ከየት ነው የሚጀምረው? ከመጨረሻው ነው የሚጀምረው ኳልኩሌት ሲያደርግ ኮስቱ። ምክንያቱም ሊፎ ነው እየተጠቀመ ያለው፣ ላስት ኢን ፈረስት አውት ነው። ላስት ደግሞ የገባው መቼ ነው? ይሄኛው ነው ላስት የገባው፣ መጨረሻ ላይ የገባው ይሄኛው ነው። ስለዚህ ከ15 ነው የሚሸጠው። ስለዚህ ምን እናደርጋለን? 12 ሲባዛ በ6 72 ብለን እናስቀምጣለን። ኮስት ኦፍ ጉድ ሶልዱ 72 ይሆናል ማለት ነው። እዚህ ጋር 3 ይቀረናል። ከ15 ላይ 2 ስንቀነስ እዚህ ጋር ደግሞ ሳያልቅ ወደ ላይ መሄድ አንችልም፣ ወደ መጀመሪያዎቹ መሄድ አንችልም። የመጨረሻው የገቡት ሳያልቁ ወደ መጀመሪያው ወደ ገቡት አንሄድም አይደል? በሊፎ ሲሆን ምክንያቱም የፊፎ ግልባጭ ስለሆነ ዛትስ ዘ ፖይንት። ስለዚህ እንደዛ ስለሆነ 12 ሲባዛ በ6 እና 72 እንላለን። 10ዎቹ እቃዎች እንዳለ አልተነኩም፣ እዛው ቁጭ ይላሉ። ኢንድ ያደረግነው ኢንቨንተሪ ስናስቀምጥ ማለት ነው። ግን ከ15ቱ እቃዎች 12ቱ ተሽጠዋል። 12ቱ ተሽጠው 3ቱ ተረፉ። ስለዚህ 3 ሲባዛ በ6 እንልና 18 እንላለን፣ እያንዳንዱ 6 ብር ስለተገዙ። አይ ሆፕ በደንብ አንደርስታንድ እያደርጋችሁ እንደሆነ። አይ ሆፕ ደግሞ በደንብ አቴንሽን ከሰጣችሁ አንደርስታንድ ታደርጋላችሁ። እሺ እንቀጥል። ፐርቼዝ አለ ምን ላይ? 15 ላይ ማርች 15 ላይ እዚህ ጋር እንደምታዩት ፐርቼዝ አለ። ስንት ነው ፐርቼዙ? 20 እቃ ነው የገዛው በ7 ብር ዋጋ። 20 እቃ እያንዳንዱ በ7 ብር ነበር የገዛው። ያ ማለት 140 ይሆናል ማለት ነው። ይህ ሰውዬ አሁን 3 እቃ ሊኖረው ነው ስቶር ላይ፣ 3 አይነት እቃ
አንደኛው በ5 ብር፣ አንደኛው በ6 ብር፣ አንደኛው ደግሞ በ7 ብር የተገዛ ኳንቲቲያቸው ደግሞ ሬስፔክቲቭሊ እንዳለ ሆኖ ማለት ነው። መጀመሪያ የገቡት አልተሸጡም፣ እያያችሁ ነው። እዚህ ጋር መጀመሪያ የነበሩን ማለት ይሄ የሚፈጠረው ምንድነው? ሊፎ ስለሆነ ነው። በቃ መጨረሻ ላይ የገባው ነው መጀመሪያ ቶሎ የምንሸጠው ማለት ነው። እንደዛ ስለሆነ መጨረሻ ላይ መጀመሪያ ላይ ይዘናቸው የጀመርናቸው እቃዎች ወይ ደግሞ መጀመሪያ ላይ የገዛናቸው እቃዎች ሃይ ፕሮባቢሊቲ ያላቸው ያለመሸጥ ማለት ነው። ዛትስ ዋይ እዚህ ጋር የምናየው ይሄንን። ስለዚህ እንቀጥል። 3 እቃ ነበረን ከማርች 5 ከተገዙት እቃዎች ላይ የተረፈ 18 ብር በአጠቃላይ የሚያወጣ እያንዳንዱ 6 ብር ማለት ነው ዋጋ። ስለዚህ 20 እቃዎችን ደግሞ አሁን ገዝተናል እያንዳንዱ በ7 ብር ዋጋ 140 ብር የሚያወጡ ማለት ነው። አሁን እንቀጥል። ማርች 18 ደረስን። ምን አለ? ማርች 18 ሴል አለ። 18 ሴል አለ። እንዴት ነው የምናደርገው? እዚህ ጋር አሁን እንዴት ነው የምናደርገው? ኮስት ኦፍ ጉድስ ሶልዳችንን ኳልኩሌት ስናደርግ 18 እንልና ሲባዛ በ7 ነው የምናደርገው። 18 ሲባዛ በ7 ነው የምንለው። ምክንያቱም በቃ ምንም ምክንያት አያስፈልገውም። ከመጨረሻው ነው እንትን የምንለው፣ ከመጨረሻው ነው የምንጀምረው። መጨረሻ ላይ የገቡት 20 ናቸው። እነሱን ሳንጨርስ ወደዛኛው አንዘልቅም። ስለዚህ 10ሩ አሁንም እንዳሉ ይሆናሉ ማለት ነው። 3ቱም እንዳሉ ይሆናሉ። ግን ከ20ው 18ቱን ሸጠነዋል። ስለዚህ 2 ይቀረናል ማለት ነው። ስለዚህ 10 ሲባዛ በ5 50። እዚህ ጋር እነዚህ ሁለቱ እንዳሉ ነው የሚወርዱት ማለት ነው። ይሄኛው ግን 2 ሲባዛ በ7 ስንት ይሆናል? 14 ይሆናል ማለት ነው። ግን አሁን እንቀጥልሽ። ኦኬ ፐርቼዝ አለ በ22 ማርች 22 ማለት ነው። ፐርቼዝ አለ 10 እቃዎችን በ8 ብር ገዝተናል። ተመሳሳይ የሆነ ሪካርዲንግ ነው የምንጠቀመው። 10 እቃዎችን በ8 ብር እያንዳንዳቸው ገዝተናል። በጠቅላላ 80 ብር ያወጣሉ ማለት ነው እነዚህ እቃዎች። ስለዚህ ምን እናደርጋለን? እዚህ ጋር ኤንዲንግ ኢንቨንተሪ ብለን እዚህ ጋር ቦታ ስላልበቃኝ ነው ወደዚህ ያሸጋገርኩት። እዚህ ጋር ምን እናደርጋለን? እነዚህ መጀመሪያ የነበሩት ቀጥ ብለው ይወርዳሉ ማለት ነው። ምንም ለውጥ አይኖራቸውም። ከዛ በኋላ 10ሮቹ አዲስ የገቡት ደግሞ ምን ይሆናሉ? እዚህ ጋር ሪካርድ ይሆናሉ ማለት ነው። 10 ሲባዛ በ8 80 ብለን። ስለዚህ እነዚህ ምንድናቸው? ኢንድ ያደርግንባቸው ናቸው። ምን ይባላሉ? ኢንዲንግ ኢንቨንተሪ ይባላሉ ኦፍ ኮርስ። ስለዚህ አሁን እዚህ ጋር እንደምታዩት ኮስት ኦፍ ጉድ ሶልዳችንን ለማግኘት ምን እንደምናደርገው እዚህ ጋር ያሉትን ነው የምንደምረው። ምንም እንትን የለውም። እዚህ ጋር 72 አለን በማርች 10 72፣ በማርች 15 ደግሞ 126። በአጠቃላይ ስንት ነው የሚያወጡት? እዚህ ጋር ጽፌያለሁ። ቆይ በአጠቃላይ የነዚህ ድምር ማለት ነው። በአጠቃላይ ያው ስላልደመርኩት ነው። ደምሩትና ታገኙታላችሁ። ስለዚህ እነዚህን ነው። ይሄ ኮስት ኦፍ ጉድ ሶልዳችን ነው ይሄ ማለት ነው። ሲደመር 198 አይ ቲንክ 198 ነው ኮስት ኦፍ ጉድ ሶልዳችን ማለት ነው። በዚህ በፊፎ ብንሰራው ፈርት የሰራነው ሰዓት ስንት ነበር? 175። አያችኋል? ልዩነት ያመጣል፣ ግን አፕሮክሲሜት ነው፣ ተቀራራቢ ነው። እጃችን ላይ የቀሩት እቃዎች ደግሞ እዚህ ጋር 162 ይላል። እናረጋግጥ እስቲ። ይሄን 162 እጃችን ላይ ቀርቷል ይላል። ስለዚህ አሁን ስናረጋግጥ እንዴት ነው የምናደርገው? እዚህ ጋር 50 አለን። 50 ሲደመር 18 68 እንላለን። 68 ሲደመር 14 82 82 ሲደመር 80 162። ስለዚህ 162 ከሆነ ልክ ነው ማለት ነው። አይ ቲንክ 162 ነበር የነበረው፣ እንደዛ ነው ማለት ነው። ስለዚህ ኢንድ ያደረጉትም 162 ነው ማለት ነው። ስለዚህ እንደዚህ እኮ ነው። በጣም እንትን አትበሉ፣ ኮምፕሊኬትድ ምናምን አታድርጉት፣ ፊፎ ሊፎ ምናምን። ኦኬ እንቀጥል ወደ ቀጣዩ ደግሞ አቨሬጅ ነው። ዌይትድ አቨሬጅ ሜትድ ይባላል። አቨሬጅ ሲሆን ፐርቼዝ ላይ ኢች ፐርቼዝ ላይ ዴፊኒሽኑን እዚህ ጋር ልንገራችሁ። አቨሬጅ ሲሆን ልዩነቱ ምን እንደሆነ ከፊፎ እና ከሊፎ ለየት የሚያደርገው አንድ ነገር አለ፣ ወይ ደግሞ ፓተርኑ ትንሽ ለየት ይላል። ምንድነው የምንፈልገው? እያንዳንዱን እቃዎች በአማካኝ ስንት አወጣን የሚለውን ነው የምንፈልገው በአቨሬጅ ሲሆን። ስለዚህ ኤቭሪ ፐርቼዝ ሜድ በሆነ ቁጥር ምን ይሆናል ማለት ነው? አቨሬጁ ይቀየራል። ሁል ጊዜ ፐርቼዝ ሲኖር አቨሬጅ ይቀየራል።
ስለዚህ አዲስ አቨሬጅ ምን ማድረግ አለብን? ኮምፒት ማድረግ አለብን። ያ ሙቪንግ አቨሬጅ ይባላል። ዛትስ ኮልድ ሙቪንግ አቨሬጅ ይባላል። ገብቷችኋል? ለምሳሌ 5 እቃዎችን በ10 ብር ገዝቼ ቢሆን ኖሮ ከዛ በኋላ በቀጣዩ ቀን ደግሞ እንደዚሁ 5 እቃዎችን በ20 ብር ብገዛ ፐርቼዝ ነው። ቀጣዩ ቀን ፐርቼዝ አለ፣ ኒው ፐርቼዝ ነው። ኤቭሪ ፐርቼዝ ምላችሁ ይሄ ነው። ይሄኛው 10 እቃዎችን በ5 ብር ገዝቻለሁ። ያ ማለት ደግሞ 50 ብር አውጥቻለሁ ማለት ነው። ስንት እቃዎችን ለመግዛት? 5 እቃዎችን በ10 ብር ነው የገዛሁት። አክቹአሊ 50 ብር አውጥቻለሁ 5 እቃዎችን ለመግዛት። ስለዚህ 5 ላለው ማለት ነው። ቶታል ኮስት ኦቨር ቶታል ዩኒት እንደሚባለው ማለት ነው። ስለዚህ ይሄኛው ቶታል ኮስት ነው፣ ይሄኛው ደግሞ ቶታል ዩኒት ነው። ይሄ ስንት ይመጣል? 10 ይመጣል። ስለዚህ እያንዳንዱን ዋጋ 10 ብር ነው የከፈልከው እያለኝ ነው። በዚህ እንትን መሰረት በዚህ ኢኩዌሽን መሰረት ኦፍ ኮርስ 10 ብር ነው የከፈልኩት አይደል? እዚህ ጋር ዋጋው አለ። ግን አሁን እዚህ ጋር አዲስ እቃ መጣ። ስንት ብር የሚያወጣ? 20 ብር የሚያወጣ በ20 ብር የሚያወጣ አዲስ ፐርቼዝ አለ። እንዲሁ ተመሳሳይ እቃ 5 እቃ ነው የገዛሁት፣ ግን እነዚህን በ20 ብር ነው የገዛሁት። ስለዚህ በጠቅላላ ስንት ላወጣ ነው? ለነዚህ 100 ብር ላወጣ ነው። ቅድም 50 ብር አውጥቼ ነበረ። 100 ሲደመር 50 150 ብር አወጣው ጠቅላላ ማለት ነው። ጠቅላላ ግን ስንት እቃ ይኖረኛል? 10 እቃ እነዚህ ሲደመሩ ሁለቱ። ስለዚህ አሁን 10 እላለሁ። ስለዚህ አሁን ዋጋው ከ10 ብር ወደ ስንት ብር ከፍ ይላል? ወደ 15 ብር ከፍ ይላል ማለት ነው። ዋጋው እዚህ ጋር እንዲህ ሲጠፋ ማለት ነው። እዚህ ጋር አሁን የምትመለከቱት እዚህ ጋር አሁን ምን አይነት ሪሌሽንሽፕ ተመለከታችሁ? ወይ ደግሞ ምን ተመለከታችሁ? ኤቭሪ ፐርቼዝ በኖረ ቁጥር አቨሬጁ ይቀየራል። ይሄ ህግ ነው። ኒው ፐርቼዝ ሲኖር አቨሬጅ ይቀየራል ሁል ጊዜ ማለት ነው። አንዳንድ ኬዝ ላይ ተመሳሳይ ሊሆን ይችላል። በተመሳሳይ ዋጋ ከገዛን ፕሪቪየስ ከገዛነው ጋር ተመሳሳይ የሆነ ዋጋ ከገዛን ምናልባት ተመሳሳይ ሊሆን ይችላል። ግን ኢን ሞስት ኬዝ ኤቭሪ ፐርቼዝ በኖረ ቁጥር ያው እንትን ይሄ አቨሬጁ ይቀየራል ማለት ነው፣ እዚህ ጋር እንዳያችሁት። ስለዚህ ያ ነው ፖይንቱ። እዚህ ጋር የምንሰራው ያንን ነው። ተመሳሳይ የሆነ ትራንዛክሽን ይህንኑ ትራንዛክሽን ነው የምንጠቀመው። ነግሬያችሁ ነበር እዛ መጀመሪያ ላይ ቀደም ብዬ ማለት ነው። ስለዚህ ይሄኛውን ትራንዛክሽን ተጠቅመን በአቨሬጅ ሜትድ ደግሞ እንስራቸው ውስጥ እነዚህ አሁን ማርች 1 ላይ አለ። ማርች 1 ላይ እጃችን ላይ የነበሩ እቃዎች ነበሩ። እነሱን ይዘን የገባ ነው ወደ ቀጣዩ ያለፍ ነው። ስለዚህ 10 እቃዎች ሲባዛ 5 ብር በአጠቃላይ 50 ብር ከፍለንባቸዋል። እነዚህ አቨሬጃቸው ስንት ይሆናል? 5 ብር ኦብቪየስሊ። ምክንያቱም 50 ሲካፈል ለ10 ብር ነው የምንለው። ለማን ነው 50 ሲካፈል ለ10? እቃዎቹ 10 ስለሆኑ 50ው ደግሞ ምን ስለሆነ? ቶታል ኮስት ስለሆነ ቶታል ኮስት እዚህ ጋር ቶታል ኮስት ማይነስ ቶታል ዩኒት እንደሚለው ማለት ነው። ስለዚህ ያው ኦብቪየስሊ ኮስታችን 5 ይሆናል። በቀጣዩ ግን እዚህ ጋር እዩ በ15 ብር ማነው 15 እቃዎችን ገዛም በ6 ብር 90 ብር የሚያወጡ ማለት ነው ጠቅላላ። ስለዚህ ምንድነው የምናደርገው? አሁን ሁለት እቃዎች ሊኖር ነው። አንደኛው በ5 ብር ብቻ የተገዙ፣ ሁለተኛው ደግሞ በ6 ብር የተገዙ። በአጠቃላይ ስንት የሚያወጡ ግን? በአጠቃላይ ግን ስንት የሆኑ እቃዎች? 25 እቃዎች። መጀመሪያ 10 እቃዎች ነበሩን፣ አሁን ደግሞ 15 ገዛ። ስለዚህ አሁን አንዱን አገኘን ማለት ነው። ምንን አገኘን? ቶታል ዩኒታችንን አገኘን። 10 ብር 10 እቃዎች መጀመሪያ ነበሩ፣ አሁን ደግሞ 15 ገዛ። ያ ማለት 25 እቃ ሊኖረን ነው ማለት ነው። አሁን ምንድነው የሚጠበቅብን? ምን ማግኘት ነው የሚጠበቅብን? ቶታል ኮስታችን ነው። ቶታል ኮስታችንን ለማግኘት እዚህ ጋር ቶታል ያወጣነውን እዚህ ጋር ቶታል ያወጣነውን መደመር ነው በቃ። ስለዚህ እነዚህን ሁለቱን እንደምራቸው 50 ሲደመር 90 ማለት ነው 140 ይመጣል። ስለዚህ 140 ሲካፈል ለምን ለ25 ነው ማለት ነው እንትናችን 140 ሲካፈል ለ25 አለቀ። ምናችንን እናገኛለን? ኮስታችንን፣ አቨሬጅ ኮስታችንን እናገኛለን። እዚህ ጋር አቨሬጁ ሜትድ በጣም ደስ የሚለው ነገርም በጣም ደግሞ ቀላል የሚያደርገው ነገርም ሴል በሚኖርበት ሰዓት ይሄ ሽያጭ በሚኖርበት ሰዓት ምንም መጨናነቅ አያስፈልግም። በቃ የሆነ አቨሬጅ አለ፣ ያገኘነውን አቨሬጅ በተሸጡት ቁጥር ማባዛት ነው። እዚህ ጋር አሁን ሰከንድ እንትን ላይ ሰከንድ ትራንዛክሽን ሰርድ ትራንዛክሽን ላይ ማርች
ማርች 10 ላይ ምንድን ነው ያለው? ሴልስ ነው ያለው 12 እቃዎች ተሽጧል ይላል። ስለዚህ እያንዳንዱ እቃ በአማካኝ ስንት እንደሚያወጣ ስላገኘን በሱ ማባዛት ብቻ ነው የሚጠበቅብን። ከዛ ኮስት ኦፍ ጉድ ሶልድን እንደዚህ እናገኘዋለን፣ ቀላል በሆነ መንገድ ማለት ነው፣ ብዙም ኮምፕሊኬትድ ምናምን ሳይሆን። ስለዚህ 12 ሲባዛ በ5 ነጥብ 6 እንልና 67 ነጥብ 2 እናገኛለን ማለት ነው። ምናችንን ኮስት ኦፍ ጉድ ሶልዳችንን እነዚህ 12 እቃዎች 67 ነጥብ 2 ብር አውጥተን ነው እኛ ራሱ የገዛ ናቸው። ስለዚህ በ70 ብርማ አያዋጣኝም ልንል እንችላለን ትላለን። ስለዚህ እንደዛ ነው ማለት ነው። አሁን ወደ ቀጣዩ ትራንዛክሽን እንሂድ። ፐርቼዝ አለ 15 ላይ ማርች 15 ላይ 20 እቃዎችን በ70 ብር ገዝተናል። አሁን ምን ሊቀየር ነው? የስ ኮስታችን ሊቀየር ነው። ያው ዩኒት ኮስታችን ማለት ነው። አዲስ የሆነ አቨሬጅ ማውጣት አለብን። ስለዚህ አሁን ምንድን ነው የምናደርገው? 13 ነበር የቀረን፣ ምክንያቱም 12ቱ ተሽጠዋል። ከ25 ላይ 12ቱ ከተሸጡ ኦብቪየስሊ 13 ነው የሚቀረን አይደል? ስለዚህ 13 ሲደመር 20 ነው የምንለው ምናችንን ለማግኘት ቶታል ዩኒታችንን ለማግኘት 13 ሲደመር 20 ስንት ነው? 33 ነው። 33 ነው። እዚህ ጋር በደንብ ትኩረት አድርጉ። ከዛ በኋላ ስንት ነው የከፈልነው ለነዚህ ለ33 እቃዎች? እንዴት ነው የምናገኘው ስንት እንደከፈልን? 13ቱን ስንት እንደከፈልንባቸው እዚህ ጋር አለ፣ በአቨሬጅ ተቀምጧል እዚህ ጋር። 20ዎቹን አዲስ የገዛናቸውን ደግሞ እናውቀዋለን 140 ነው። ስለዚህ እነዚህን ሁለቱን እንደምራቸዋለን። 72 ሲደመር 140 እንላለን ቶታል ኮስታችንን ለማግኘት ያሉትን ስቶር ላይ የገቡትን እቃዎች ቶታል ኮስታቸውን ዲተርማይን ለማድረግ ማለት ነው። አዲስ ከተገዙት ጋር ተጨምሮ እነዚህም ተጨምሮ ማለት ነው። ስለዚህ 140 ሲደመር 72 ብለን ቶታል ኮስታችንን 212ን እናገኛለን እዚህ ጋር እንዳለው። ስለዚህ ምንድነው የምናደርገው? 212.8 ሲካፈል ለስንት? ኦብቪየስሊ ለ33 እናደርጋለን። እየገባችሁ ነው አረ? ስለዚህ እንቀጥል። እንደዚህ ካደረግን በኋላ ምን እናገኛለን? ፕራይሱን እናገኛለን። የእያንዳንዱ የእያንዳንዱ ኮስቱን አክቹዋሊ ኮስት የከፈልንበትን ማለት ነው፣ ግር እንዳይላችሁ። ስለዚህ ስንት ይመጣል ማለት ነው? 6.45 ይመጣል። አባዝ ውስጥ 6.45 4 ነው መሰለኝ የሚመጣው፣ ግን ያው እናጠጋገዋለን በጣም እንትን ካለ ሃይ ከሆነ። ኦኬ እዚህ ጋር በማርች 18 ምን አለ? ሴልስ አለ። አሁን እንዴት ነው የምናደርገው? ኦብቪየስሊ ሴልስ ሲኖር እዚህ ጋር አቨሬጅ ነው። አቨሬጅ ኮስታችን እናውቀዋለን 6.45 ነው። ስለዚህ 18 ሲባዛ 6.45 ነው። 16 ሲባዛ 6.48 ከዛ ስንት ይመጣል? 116 ይመጣል ማለት ነው። እኩል ይሆናልና 116 እዚች ጋር 116 እንልና ነጥብ ስንት 116 ነጥብ ስንት ነው? ነጥብ 07 እንላለን ማለት ነው። በቃ ምክንያቱም እዚህ ጋር አቨሬጅ ኮስታችንን አግኝተናል፣ በሱ ማባዛት ነው ማለት ነው። እንትን ኮስት ኦፍ ጉድ ሶልድን ኮምፒት ስናደርግ ችግር አይኖረውም። ችግር ትንሽ ሊፈጠር የሚችለው ምን ላይ ነው? ፐርቼዝ በኖረ ቁጥር። ፐርቼዝ በኖረ ቁጥር አዲስ የሆነ አቨሬጅ ኮምፒት ማድረግ አለብን፣ ማውጣት አለብን። ያ አቨሬጅ ምን ይባላል? ሙቪንግ አቨሬጅ ይባላል። እንዳረሱ ፈተና ላይ ይመጣል። ኤግዚት ኤግዛም ላይ አይቻለሁ እንደዚህ አይነት ጥያቄ። አንድ ጥያቄ መጥቶ ሙቪንግ አቨሬጅ ይባላል። አቨሬጁ ሙቭ እያደረግ ነው ወይ ወደ ላይ ወይ ወደ ታች። አሁን እዚህ ጋር አቨሬጁ ዝቅ ያለ ነው ከዚህ ጋር፣ ስለዚህ ወደ ላይ ሙቭ እያደረገ ነው ይሄ አቨሬጁ። that's the point። ስለዚህ 22 ላይ ፐርቼዝ አለ፣ 10 ፐርቼዝ አለ። ሲዛጋሳና እዚች ጋር እንስራው። 10 ፐርቼዝ አለ፣ 10 እቃዎችን ገዝተናል። በስንት ብር? በ8 ብር። ጠቅላላ ስንት ከፈልንባቸው ማለት ነው? 80 ብር ልንከፍልባቸው ነው። 80 ብር ልንከፍልባቸው ነው። ስለዚህ 212 እቃ ነበረን ነጥብ 8 ከዛ በኋላ 116ቱ ተሸጡ ሲቀነስ 116 እንልና አንዴ ካልኩሌተር ልጠቀም 212 ነጥቡን እንትን እያልኩት አይደለም። ስለዚህ ይሄ ስንት ይመጣል? 96 ይመጣል። ከዛ በኋላ
96 ሲደመር 80 ስንት ይመጣል? 176.8 አክቹዋሊ ነጥቡ አለ አሁንም። ስለዚህ ይሄ ምናችን ነው? ቶታል ኮስታችን ነው። ቶታል ያወጣንበት ኮስታችን አሁን 80 ብር አውጥተን ገዝተናል 10 እቃዎች። በፊት ደግሞ የነበረን 96 ብር ነበረ፣ 212 ነበረን። ከሱ ላይ 116 እንቀንሳለን ማለት ነው የሸጥናቸው። 96 ሲቀር እዚህ ጋር እንደመረና 176 አራይቭ እናደርጋለን። 176 ስንት እቃዎች ያሉ ነው ይመስሏቸዋል እስካሁን? አሁን እዚህ ጋር 10 አለን። ከዛ በኋላ የቀሩት ስንት ነው? ከ33 ላይ 18 ነው የምንቀንሰው አይደል? መጨረሻ ላይ ፐርቼዝ የተደረገው እሱ ስለሆነ፣ ስለዚህ 33 ሲቀነስ 18 ስንት ነው? 15 አይ ቲንክ 15 ሲደመር ስንት? 10 ነው። ምክንያቱም 10 አሁን ገዝተናል እዚህ ጋር ያሉት። ስለዚህ 15 ሲደመር 10 ስንት ይሆናል ማለት ነው? 176 ሲካፈል 25 ይሆናል ማለት ነው። ከዛ በኋላ ስንት ይመጣል? 7.07 ይመጣል ማለት ነው። አሁን ይሄ ምናችን ነው? አዲሱ ኮስታችን ነው እዚህ ጋር እንዳለው ማለት ነው። ስለዚህ ኤቭሪ ፐርቼዝ በኖረ ቁጥር አዲስ ኮስት አቨሬጅ ኮስት ኮምፒት ማድረግ አለብን፣ ካልኩሌት አድርገን እንትን ማለት አለብን ማለት ነው። ስለዚህ ማወቅ ያለባችሁ ነገር መጀመሪያ ምኖቹን ኳንቲቲዎቹን ዲተርማይን ታደርጋላችሁ፣ ዩኒቶቹን ቶታል ዩኒቶቹን፣ ከዛ ቶታል ኮስቶቹን ታገኛላችሁ። ከዛ በኋላ አለቀ ማለት ነው። ይሄ ከዛ በኋላ ማካፈል ነው የሚሆነው ማለት ነው። ምንም የሚያጨናንቅ ነገር የለም። ከዛ ይመጣል ማለት ነው እንደዚህ። ስለዚህ አሁን ይሄ ሁሉም ገብቷቸዋል ብዬ አስባለሁ። ይሄ ሁሉም አሰራሩ በጣም ቀላል የሆነ ነገር ነው በጣም ማለት ነው። እና ሰብስክራይብ ምናምን እያደረጋችሁ እኔ እንደዚህ ለእናንተ እየለፋው እናንተ ላይክ አለማድረግ ያው ንፉግነት ነው። እና ይመቻችሁ።